ሰላም ማንቸስተራውያን እንዴት አላችሁ? የዓለም ዋንጫው በደንብ እየሄደላችሁ ነው ወይ? አሁንም ቢሆን የክለባችን ሁለት ተጫዋቾች እስካሁን ድረስ ባለው ማለት ነው ሊሳንድሮ ማርቲኔዝ እንደዚሁም ደግሞ ኮቢ ማይኑ፣ ማርከስ ራሽፎርድ የመሳሰሉ ተጫዋቾች እዛው ወደ ሀገራቸው እንደሚቆዩና በጊዜ እንደማይመጡ ታውቋል። ምናልባት ራሽፎርድን የቀላቀልኩት አማራጭ ከጠፋ አሁን ላይ ኦፊሻሊ የማንቸስተር ዩናይትድ ተጫዋች ስለሆነ በሚል ነው። እንግዲህ እስከ መጨረሻው ድል እንዲቀናቸው እንመኛለን። ማንቸስተር ዩናይትድ አሁንም ሊተካው የማይችለውን አንድ የካዝሚሮ ባህሪ አላገኘም። ዩናይትድ በዚህ ክረምት ለካዝሚሮ ተፈጥሯዊ ተተኪ ባይፈርምም እሱ ለቡድኑ ያበረከተውን አንድ ትልቅ ባህሪ ግን ለመተካት ማሰብ ይኖርባቸዋል። እንደውም የማንቸስተር ኢቭኒንግ ኒውስ ከፍተኛ የማንቸስተር ዩናይትድ እግር ኳስ ጸሐፊ ታይሮን ማርሻል ምን ይላል? በሪያል ማድሪድ እና በማንቸስተር ዩናይትድ ወደ 500 የሚጠጉ ጨዋታዎችን ያደረገ ለብራዚል ብሔራዊ ቡድን 91 ጊዜ የተሰለፈ እና 5 ጊዜ የቻምፒየንስ ሊግ ዋንጫን ያሸነፈ ተጫዋች እንዴት ይተካል ሲል በጥያቄ ምልክት ውስጥ ያስገባል። እንቀጥላለን። ለማንኛውም የቻናል ላይ ቤተሰቦች የዩቲዩብ ጉዳይ ለመጀመር ካሰባችሁ፣ ስክሪፕት መጻፍ ከፈለጋችሁ፣ ሀሳብ ውስጥ ካላችሁ፣ እንዲህ አይነት የስራ ሀሳብ ውስጥ ካላችሁ ስልክ ቁጥሬን አስቀምጥላችኋለሁ። መጻፍ ወይም ደግሞ ልትደውሉልኝ ትችላላችሁ፣ ልታገኙ ትችላላችሁ። ለዩናይትድ መልሱ እሱን በቀጥታ አለመተካት ነው። ካዝሚሮ በሰኔ ወር መጨረሻ ላይ ኮንትራቱ ካለቀ በኋላ አሁን በይፋ ኦልትራፎርድን ለቆ ወጥቷል። የአማካዩ ክፍል መልሶ የመገንባት ሂደትም ተጀምሯል። አመርቂ ውጤት እስካሁን እየተገኘ አይደለም እንጂ የአገሩ ልጅ አንድሬ ሳንቶስ በ50 ሚሊዮን ፓውንድ ለመፈረም ተቃርቧል። የኤደርሰን 38.3 ሚሊዮን ፓውንድ ዝውውር ግን አሁንም ያው የተሰረዘ ጉዳይ አለ። እሱም ወደ አትላንታ ወደ ሀገሩ እንደተመለሰ ነው እየተነገረ የሚገኘው፣ ወደ ክለቡ ማለት ነው። እና እንደውም ከዚህ ጋር በተያያዘ ሳንቶስ እና ኤደርሰን መፈረማቸው በበጎ ነገር ሲነሳ እንደነበር፣ ምክንያቱም ሁለቱም ተጫዋቾች ብራዚል ላይ ናቸው፣ አማካይ ናቸው፣ የመግባባት መጠናቸው ከፍተኛ ነው በሚል እንግዲህ በብዙዎች ዘንድ ነገሩ ሲደገፍ ነበር። አንዳንዶች በኤደርሰን ዝውውር መቋረጥ የተደሰቱም አሉ። እንደዚሁም ደግሞ አሁንም ቢሆን በአንድሬ ሳንቶስ መምጣትም ያን ያህል ደስተኛ አይደለም። ክለባችን የሚደግፉ ሰዎች ያንን እየተናገሩ አይደለም የሚገኙት። ምክንያቱም የሚፈልጉት እቅዳቸው ውስጥ የነበሩ ወይም ደግሞ አይሙራቸው ውስጥ የነበሩ ተጫዋቾችን ማንቸስተር ዩናይትድ እንዲያስፈርም ይፈልግ ነበር። ነገር ግን ደግሞ ማንቸስተር በድብቅና በስውር የያዘውን እነዛን ሁለት ተጫዋቾች በዋጋ ውድነት ምክንያት ካጣ በኋላ ሳንቶስን በሚስጥር ይዘውት እንደነበርና ፋይናሊ የግሉ እንዳደረገው መረጃዎች ወጥቷል። ሳንቶስ ገና የ22 ዓመት ወጣት ሲሆን ምንም እንኳን ለብራዚል ብሔራዊ ቡድን 6 ጨዋታዎችን ቢያደርግም ከፍተኛ የክለብ ደረጃ ልምዱ ውስን ነው። የኤደርሰን ከአትላንታ የመዛወር ጉዳይ በጉልበት ጉዳት ስጋት ምክንያት ሊሰረዝ ችሏል ማለት ነው። እሱ የ27 ዓመት ተጫዋች ቢሆንም ልምዱ ግን በሴሪያ ምርጥ 6 ውስጥ ለሚገኝ ክለብ ከመጫወት አይዘልምና ጥሩ የሚባል ኤክስፔሪንስ ላይ ነበር ያለው። ለማንኛውም ግን ሙሉ በሙሉ መፍረስ ባለፈው ሰምተናል። የዚህም እንግዲህ ባለሙያዎች እንደሚገልጹት ከሆነ የአካል ብቃት ዝግጁነት ፊት አለመሆን ነው የተባለው እና ኤደርሰን እንዳልኳችሁ እንግሊዝ እንደነበርና ከዛ ቀጥታ ወደ ጣሊያን ማምራቱ ትንሽ ብስጭት ውስጥ ገብቶ እንደነበረ እየተነገረ ይገኛል። በአንጻሩ አትላንታዎች ልጁ ጉዳት የለበትም ያሉ ይገኛሉና የረጅም ጊዜ ጉዳት አለበት። ስለዚህ እንዲህ አይነት የረጅም ጊዜ ጉዳት ያለበትን አናስፈርምም ብሎ የማንቸስተር ዩናይትድ የሕክምና ቡድን መልሶታል። ማንቸስተር ዩናይትድ ታዲያ ቀጣይ አማራጮች ኤደርሰን ሳይሳካ ቢቀር ያው እንደዚህ እንዳልኳቸው አንድሬ ሳንቶስን ማስፈረሙ የሚታወቅ ነውና በዚህ ረገድ እንግዲህ በርካታ ተጠባቂ ያደርጓል የማንቸስተርን የዝውውር ጉዳይ ማለት ነው። በአሁኑ ጊዜ የዩናይትድ ሌላኛው ዋነኛ የመሃል ሜዳ ኢላማ ማን ይመስላችኋል? የ22 ዓመቱ የቦርንማዙ አሌክስ ስኮት ሲሆን ኤሊዮት አንደርሰን እና ማቲያስ ፈርናንዴዝ ወደ ኖቲንጋም ፎረስት እና ቶተናም ከመዘዋወራቸው በፊት እነሱን የሚፈልጉ ነበረ። ከነዚህ ተጫዋቾች መካከል አንዳቸውም ቢሆኑ የተፈጥሮ ተከላካይ አማካዮች አይደሉም። የማንቸስተር ኢቭኒንግ ኒውስ ሜይል ባለፈው ሳምንት ይፋ እንዳደረገው ዩናይትድ ለዚያ ቦታ የሚሆን ተጫዋቾች ለመግዛት እየፈለገ አይደለም። ይልቁንም ትኩረቱን በንቅናቄ በአካላዊ ብቃት እንዲሁም በከፍተኛ የቴክኒክ ክህሎት ላይ አድርጓል ይላል። ይህ ምናልባት የእግር ኳስ ወይም ደግሞ የኳስ ቁጥጥርን የበላይነት መያዝ ለሚፈልግ የመሃል ሜዳ ክፍል ትክክለኛ ውሳኔ ሊሆን ይችላል ነው የሚሉት። በተለይ ኮቢ ማይኑ ባለፈው ውድድር ዘመን ሁለተኛ አጋማሽ ላይ ያለ ኳስ የሚያደርገውን እንቅስቃሴ ካሻሻለ በኋላ ነገር ግን ዩናይትድ ትኩረቱን በወጣቶች ላይ ሲያደርግ ነበር። ካዝሚሮ ይዞት የመጣውን ሌላ ነገር ዘንግቶት ሊሆን ይችላል። ያ ደግሞ ልምድ ነው።
እሱ ለዩናይትድ ሲፈርም እንኳን ሁሉንም ነገር አይቶና አድርጎ ነበረ። በዚያ ልምዱ ምክንያት በመልበሻ ክፍል ውስጥ የመረጋጋት ስሜት አምጥቶ ነበር። ይህንን በአንድ ክረምት ማጣት ትልቅ ነገር ነው። በተለይ የእሱ ተተኪዎች ወጣት ተጫዋቾች ሲሆኑ ማለት ነው። ማይኑ ራሱ ገና 21 ዓመቱ ነው። የዩናይትድ የመሃል ሜዳ በሚቀጥለው ውድድር ዘመን በጣም ወጣት ሊሆን ይችላል። ይህ ለወደፊቱ ተስፋ ሰጪ ቢሆንም የማይኑ ጨዋታ ግን ከካዚሚሮ ጎን በመጫወቱ ምክንያት በከፍተኛ ሁኔታ ተሻሽሏል። ምንም ጥርጥር የለውም። ያ ልምድና እውቀት ለአንድ ስብስብ ወሳኝ ሊሆን ይችላል። ዩናይትድ አሁንም ይህንን ልምድ በሃሪ ማጓየር እና በብሩኖ ፈርናንዴዝ ውስጥ በተወሰነ መልኩ ይዞታል። ነገር ግን በተለይ በሜዳ መሀል ላይ ጥቂት ተጨማሪ ልምድ ያስፈልጋቸዋል የሚል ክርክር አለ። አስማማለሁ እኔም በዛ። ከክለቡ ዝውውር ስትራቴጂ እንደምንረዳው ከሆነ ግን ያን ያህል የሚያሳስባቸው ነገር የለም። ታዲያ ለምን ማይክል ካሪክ ባለፈው ውድድር ዘመን ማጠናቀቂያ አካባቢ ስለ ካዜሚሮ እና ስላለው የልምድ ደረጃ አንድ ነገር ተናግሮ ነበር። ካዜሚሮ በቡድን ውስጥ ተጽዕኖ ነበረው፣ ትልቅ ልምድ አለው፣ በጨዋታው ውስጥ እጅግ በጣም ብዙ ስኬቶችን ያስመዘገበ ትልቅ ተጫዋች ነው ብሎ ነበር። ይህ ዩናይትድ ያጣው ነገር ነው ምናልባት። እናም እሱን ለመተካት ፍላጎት ያላቸው አይመስልም። ምናልባትም ኦርሊያን አሚኒ ተመሳሳይ ነገር ይዞ መምጣት ይችል ነበር። ነገር ግን በመሀል ሜዳ ላይ ያሉ ሌሎች ኢላማዎች በጣም ወጣቶች ናቸው እና አብዛኞቹ ወደ ኦልትራፎርድ ትልቅ እርምጃ የሚያደርጉ ነው የሚሆነው፣ ወይም ደግሞ ለነሱ ለወደፊት እድገታቸው ወሳኝ ይሆናል። ካዝሚሮ መተካት ሁልጊዜ ከባድ ነበር። ዩናይትድ የሚፈልገውን አይነት ተጫዋች ቢያውቅም እሱ ከሜዳ ውጭ የሚያመጣውን አስተዋጽኦ መተካት ግን የማይቻል ሊሆን ይችላል። ታዲያ ምን መደረግ አለበት? ምን እያሰቡ ነው? በዚህ ልክ እንዴት ተደላድለው ተቀመጡ የሚሉ በርካታ ሀሳቦችም አሉና በእቅዳቸው ውስጥ ደግሞ በርካታ ተጫዋቾች አሉ። ምናልባት አንዳንዶች ለመልካም ሊሆን ይችላል። እንደውም ፋብሪዚዮ ሮማኖ ይህንን ነገር ካሳወቀ በኋላ ኦፊሻል ከሆነ በኋላ የኤደርሰን ጉዳይ ኤድዋርዶ በርጎስ ማንቸስተር ዩናይትድ 2 ተጨማሪ አማካዮችን ማስፈረም ይፈልጋል ሲል የራሱን የሆነ ሀሳብ አጋርቷል። አሁን ላይ እንደ አማራጭ የተያዙት ኮኔ፣ ስኮት እና ቦአዲ ናቸው። የቦአዲን ከዚህ ቀደም ሰርቼላቸዋል አይደለ? ምናልባት ወጣት ተጫዋች ነው። በርካቶች አይን ውስጥ ገብቷል። ከሞሮኮ ብሔራዊ ቡድን ጋር ጨዋታውን ሲያደርግ የተመለከት ነው። ይህንን ተጫዋች ማንቸስተር ዩናይትድ ውስጥ አይኑን ገብቷል። ምናልባት የዓለም ዋንጫው ፍሬ ማለት ይቻላል። በርካታ ክለቦች በዓለም ዋንጫ ላይ ነው የተመለከቱት እና የቡአዲ ጉዳይ ማንቸስተር ዩናይትድ የያዘ ነው። አክቹዋሊ ግን ያን ያህል ስር የሰደደ እውነታ አለው ማለት አይቻልም። ከዘገባ የዘለለ ምንም አይነት እውነትነት ስላልነበረው ማለት ነው እና በዚያ ላይ ያንን ነገር ማስተካከል የሚችሉ ከሆነ በሚቀጥሉት ጊዜያቶች አማካይ እጥረት ሊኖር ይችላል። ነገር ግን ደግሞ አሁን አሌክስ ስኮት የብዙዎች ምርጫ ሊሆን ይችላል ማለት ነው። ስለዚህ እናንተ በዚህ ረገድ ምን ታስባላችሁ? የአማካይ ክፍሉ ቶሎ ካልተጠገነ እንዴት ነው የመጀመሪያውን ወይም ደግሞ የፕሪሲዝኑን ጨዋታ ያው የክለባችን አሰልጣኝ የሆኑት እንደዚህ አይነት ነገሮችን የሚያከናውኑት የሚሉ ጉዳዮች እጅግ በጣም 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 አስፈላጊና ሊታሰብባቸው የሚገቡ ጉዳዮች ይመስሉኛል። ለማንኛውም እንግዲህ ሳንቶስ ትላንትና በካሪንግተን ተገኝቶ ነበረ። ወደ ማንቸስተር ዩናይትድ የሚያደርገውን ዝውውርም ካጠናቀቀ በኋላ እንግዲህ ካሪንግተንን ጎብኝቷል። መጀመሪያው ፈራሚ ማለት ነው ከኤደርሰን በኋላ በይፋ ባይገለጽም፣ ስለዚህ ሌሎች ተጫዋቾች ልምምድ ሲያደርጉ ተመልክቷል እና ምናልባት የመጀመሪያ ልምምዱን ሰኞ ዕለት ቀጣይ ሰኞ ያደርጋል ተብሎ ይጠበቃል፣ በነገው ዕለት ማለት ነው እና የሳንቶስ መልካም እድል እንዲገጥመው እንመኛለን። ምናልባት የተነፈገውን እድል በማንቸስተር ዩናይትድ ቤት ውስጥ ሊያገኝ ይችላል። አሁን አሳሳቢ ጉዳይ እንደው እንዲህ አይነት ወጣት ተጫዋቾች መምጣታቸው ጥሩ ነው፣ ግን አንድ ኤክስፒሪየንስ ያለው ተጫዋች መምጣት ይኖርበታል። ያንንም እንግዲህ ማንቸስተር ዩናይትድ ቀጣይ የሚያደርጋቸው ጨዋታዎች አሉ። ፕሪሚየር ሊግ ብቻ አይደለም፣ እንደ አምናው በጣም በርከት ይላሉ። ሻምፒዮንስ ሊግ ትልቁ ውድድር መርሃ ግብር እና ከዛ ጋር ተያይዘው ኤክስፒሪየንስ ያለው በደንብ ሊጉን የለመደ ተጫዋች መኖር አለበት ተብሎ ይታሰባል። እንደውም ግን እነሱ ራዳራቸው ውስጥ ካሉት ስኮት እንዳልኳችሁ በዋዲና እንደዚሁም ማኑኩኒ ነው ያው እየተባለ የሚገኘው። እንደውም ከዚሁ ከማኑኩኒ ጋር በተያያዘ ማንቸስተር ዩናይትድ የኤደርሰንን ዝውውር መቋረጡን ተከትሎ ትኩረቱን የሮማውን አማካይ ማኑኩኒ ላይ አድርጓል ለሚባለው ጋዜጣ ዴሎ ስፖርት እንዳለው ማንቸስተር ዩናይትድ ከተጫዋቾች ወኪሎች ጋር ንግግር መጀመሩም ተገልጿል። በተጨማሪም ዩናይትድ ለፈረንሳይ ኢንተርናሽናል የ50 ሚሊዮን ዩሮ ጥያቄ ለማዘጋጀት ይፈልጋሉ፣ ለማቅረብ ይፈልጋሉ ነው የሚባለው። በማንቸስተር ዩናይትድ አመራሮች ዘንድ የ25 ዓመቱ አማካይ ለእንግሊዝ ፕሪሚየር ሊግ እጅግ ተስማሚ የሆነ ተጫዋች እንደሆነ ነው የሚታመነው። ሮማ ለተጫዋቹ ዝውውር ከ50 ሚሊዮን ዩሮ በታች እንደማይቀበሉ ሲነገር ማኑኩኒ በአሁኑ ሰዓት ሙሉ ትኩረቱ በዓለም ዋንጫ ላይ ማድረጉ
ተገልጿል ማለት ነው። ታዲያ ምክንያቱም ፈረንሳይ ስላለች ዞሮ ዞሮ ግን እንደውም ሪዮ ፈርዲናንድ ምን አለ ከዚሁ ከማኑ ኮኔ ጋር ተያይዞ ማንቸስተር ዩናይትድ የሚፈልገው አይነት ተጫዋች ነው ወይንም ደግሞ ካዚሚሮን ለመተካት የሚቀራረበው አይነት ተጫዋች ነው ሲል ተደምጧል ማለት ነው። በዝውውር ሂደቱ ላይ ምን አይነት ሀሳብ አላቸው? አይ ቲንክ እስካሁን ድረስ አለማስፈረሙ በርካቶችን እያስገረመ ይገኛል። በተለይ ዋንጫ ተፎካካሪ ይሆናል ተብሎ የታሰበ ቲም እንደው በዚህ ረገድ መቀዛቀዙ ምን ያመለክታል? ሀሳባችሁን አጋሩን። መልካም ጊዜ